ሙሐመድ ለሃጩን ጠጡ ይል ነበር። ስለዚህ አንጠጣም ቢሉ ሳቦቹ ከእስልምና ወጣሉ ማለት ነው። አንተ ውሻ ቅጥዬ ላስካደለ እንደ ያደከው ምን የእሳቸው ለሃጭማ እንደውም ለኛ ጥሩ ነው። የለም አይልጅ ጅፋ ባለኝ ሰልማን ለሐሰልም ነው ጥያቄ። እኔ ከሙሐመድ ጋር እንደ በቆሎ እሸት መጠበስ አልፈልግም። ጋንም ገብቼ የተሳሳተ ቦታ የመጣችሁት ልጆች ከኦርቶዶክስ ወጣችሁ የሆነ ጌታ እምነት የሚያገኛችሁ ረፍት ያገኛችሁ መስሏችሁ ዘመናችሁ እንደኛ እንዳይበላ ብትተጠንቀቁ ተመለሱ። ጌታን ተቀበሉ ብዬ እየጠርቼ ሰብስቤ ያመጣኋችሁ ይቅር በሉኝ፣ ተመለሱ ወደ ነበራችሁበት ቤት። ሐዲስ ማትቀበል ከሆነ እሺ ቁርአን የት ሀገር ነው የወረደው? ዋና መውረዱ ነው። ምን ያገባኝ ነው ቦታው። ጂኒ ትላለህ ወይ ደንቆረ ነው ወይ ያለች ነው ሱረቱ ጂኒ እኮ አለ። ሳዳ ካላ ሌላ ምን የለም። ከድር ረዳትና አማላጅ አንተ አሁን ቁርአኑ እንዳይጋጭብህ ነው አዲሱን አልቀበልም ብለሽ የመጠጥከው። ቁርአኑ አላህ ብቻ ነው የሚጋጭ ነገር እንዴት ተቀበል? የተሳሳተ ቦታ የመጣችሁት ልጆች ከኦርቶዶክስ ወጣችሁ የሆነ ጌታ እምነት የሚያገኛችሁ ረፍት ያገኛችሁ መስሏችሁ ዘመናችሁ እንደኛ እንዳይበላ ብትተጠንቀቁ ተመለሱ። ጌታን ተቀበሉ ብዬ እየጠርቼ ሰብስቤ ያመጣኋችሁ ይቅር በሉኝ፣ ተመለሱ ወደ ነበራችሁበት ቤት። ጌታን ተቀበሉ ኑ እዚህ ጌታ አለ ረፍት አለ እያልኩ የጠራኋችሁ ጨለማ ውስጥ አምጥቼ የከተትኳችሁ ሰዎች ይቅር በሉኝ፣ ተመለሱ ወደ ቤታችሁ። አጥፍቻለሁ። ውጡ ብዬ እኮ ተናግሬ ነበር። የሉትራን ጭማቂዎች እኮ ውጡ ብዬ ተናግሬ ነበር። ውጡ በቃ ጨርሻለሁ ከእናንተ ጋር። ገና ኢየሱስ አልገባሽም። የትኛው ኢየሱስ እኮ ነው? አሁን ልዩነቱ እኮ ነው ያልገባችሁ እናንተ። የትኛው ኢየሱስ? ይሄ ጨለማው ሉሲፈር ኢየሱስ፣ የዩ ጩፋን ኢየሱስ። ዘመኔን ሙሉ የዩ ጩፋን ኢየሱስ ተቀበልኩ ብዬ እጄን አንስቼ እዚህ አይነት ጉድ ውስጥ ገብቼ ደግሞ ሌላ ሰው ደግሞ የጎተትኩ ደግሞ ያን ሁሉ ህዝብ አምጥቼ መክተቴ ነው የሚቆጭኝ። የትኛውን ኢየሱስ? የትኛው ወንድና ወንድ የሚያስተኛ ኢየሱስ? ቸርች ውስጥ አዳር ጸሎት ብሎ ፓስተር ጠርቶ የልጆችን እናት የሚደፍረው ኢየሱስ የሚያስደፍረው? ስለ የትኛው ኢየሱስ ነው የምታወሩት? ቃለ ሕይወት ቤተክርስቲያን አለ የምትሏት ቤተክርስቲያን እንግዲህ አለን የምትሉት እነሱን አይደል? ቃለ ሕይወት ቤተክርስቲያን እኮ ልጅ 17 ዓመት ህፃን ልጅ አምጥታ ያስደፈረችው አገልጋይ በሚል ጠርታ አገልግሎ መድረኩ ላይ ሃሌሉያ ሲል አሜን ሲሉ ቆይተው እኮ ነው መልእክት አለኝና ፈልጌህ ነው ብሎ ሆቴል የተያዘበት አልጋ ውስጥ ና ብሎ ጠርቶ ልጁን ደፍሮት ይወጣ። ታውቁታላችሁ፣ አገልጋዩንም ታውቃላችሁ። ተደፋሪው የመካነ ኢየሱስ ልጅ ነው። ደፋሪውን የጠራችሁ ማነች? ቃለ ሕይወት አልጋው ላይ ነው። ጠዋት ሲነሳ የአንደር ኤጅ ወንድ 17 ዓመት ልጅ ሙሉ በሙሉ ተበለሻሽቶ አልጋው የለ ምን የለ ብልሽት ወጥቷል። ልጁ ዳንጉጦ ሮጦ ወንድሙ ጋር ግማሹ ለቸርች ሰው ሄዶ ተናገረ ምን እንዳደረገ ይብሉ። የ17 ዓመት ልጅ ፍርድ ቤት እንኳን ይሄድ ብላችኋል። ራሳችሁ ናችሁ ጋብዛችሁ ያመጣችሁት። ተጠያቂ እንዲሆን አድርጋችኋል። ሙሉን ዶክመንት ልጁ የተደፈረበት ሙሉ ዶክመንት ሐዋሳ ሕክምና ያደረገበት ወንድሙ ያሳከመበት ሐዋሳ ሆስፒታል ውስጥ አለ። ለምን ዝም አላችሁ? ምክንያቱም ሁላችሁም አንድ አይነት ስለሆናችሁ እኮ ቆሻሾች። የትኛው ኢየሱስ ሰራጅዋና ደረጋሽ ይላልን? ቡቱቶ የገማ እንትን በምን እንደሚሸፍን የበሰበሰ ግማቱን በምን እንደሚሸፍን ግራ ሲገባው ሰራጅዋና ደረጋሽ ብስብስህን፣ ሽታህን፣ ጥንባትህን ስለጠየጠነባ ስላስቸገረ ነው እየነገርኩ ያለሁት እንድታጸዳ። ወንድ ተደፈረ እየተባለ ዝም ብለሽ ወንጌል አሰብኪም ይላል። ወንድ ልጅ አበላሹት እየተባለ የ17 ዓመት ልጅ ማን ፈራጅ አደረጋችሁ ይላል። ይሄም ልጅ ጉዱ እዚህ ጋር መጥቶ ስለወጣ ነው። ስንቶቹ ተደፍረዋል፣ ስንቶቹ ተበላሽተዋል፣ የስንቶቹ ህይወት
ስንቶች ወጥተው ስለማይናገሩ አብዛኛው ህይወቱ ደግሞ የተመሰቃቀለው ከየት የመጣው ነው ብትሉ ከኦርቶዶክስ የመጣው ኢየሱስ እዚህ ያለ ተብሎ የመጣው ከኦርቶዶክስ የመጣው ነው የተበላው ማለት ነው። እነሱ በራሳቸው መርዙ እባብና እባብ ይተዋወቃሉ። ይሄ ዘመናቸውን ከቅድመ አያታቸው ጀምሮ ዘይት እየተቀበሉ ኢየሱስ ጌታ ነው በሉ እየተባሉ የሄዱት እነሱ ያውቁታል። ከደቡብ ምናምን የተጠራቃቀሙት ያውቁታል። እነሱ መንፈሳቸው አንድ አይነት ነው። አንዱ አንዱን አይዘርፍም። ቢዘርፍም ደግሞ አንዱ ከዘረፈ ይሄኛው ይዘራረፋል። አንድ ነው መንፈሳቸው። እየተበላ ያለው ህይወቱን እያጣ ያለው እየተመሰቃቀለ ያለው እየተደፈረ ገንዘቡን እየተበላ ያለው ከኦርቶዶክስ የመጣው ሞኝ ያልገባው ሞኝ ነው። ይሄንን ቆሻሻ ሃይማኖት ተከትላችሁ እሳት ውስጥ እንዳትገቡ ተመለሱ። ቆሻሻ ሃይማኖት ዓለም ላይ የለም እንደ ጴንጤ ቆሻሻ ሃይማኖት። ለቆሻሾች ራሱ መሸሸጊያን ይመቻል። እንደፈለክ መበለቃቀጥ መበረጋገድ ካማራ ጴንጤ ውስጥ ነው መግባት። ጴንጤ ጋር መበረጋገር አይንሽን ከሰው ላይ አንሽ ከሰውም ከእናንተም ላይ ከሃይማኖታችሁም ከእናንተም ሐሰተኛው ኢየሱስም ላይ አንስቻለሁ። ጨርሻለሁ። የመጀመሪያ ቁርአን የወረደው የትኛው ነው? እሺ እንተ የመጀመሪያ ቁርአን ወረደ። በቃ ወረደ ነው። የትኛው ቁርአን? ወረደ? የትኛው? ኢቅራም ወረደ። እንትንም ሱረቱ ንሳ የትኛው? ኦኬ። ስለዚህ ሐዲስ ማትቀበል መልካም። ሐዲስ ማትቀበል ከሆነ እሺ ቁርአን የት ሀገር ነው የወረደው? ደንቆሮ ሙስሊም ነህ ጂኒ ምናምን ትላለህ። ዋና መውረዱ ነው ምን ያገባኝ ነው ቦታው። ጂኒ ትላለህ ወይ ደንቆሮ ነው ወይ ያለች ነው። ሱረቱ ጂኒ እኮ አለ ሳዳ። ሱረቱ ጂኒ 72ኛው ምዕራፍ እኮ የጂኒዎች ምዕራፍ ይባላል። መሐመድ አላህን ሲጠራ ጂኒዎች ሮጠው ላው ላይ ከመሩ ነበር፣ ወደሱ ሊከመሩ ይመጡ ነበር ይላል ሱራ 72 19 ላይ። ከቁጥር 1 እስከ 3 ደግሞ እነኛ ጂኒዎች የሚያምኑ ናቸው። ሱራ 17 64 ከ63 65 ደግሞ ከናንተ ከልጆቻችሁ ጋርም ሊጋሩ ይችላሉ። ሱራ 18 52 ያ በመጀመሪያ የተጣለው አጋንንት ቀኝ ታፋው ላይ እና ግራ ታፋው ላይ ሁለት የተለያየ ብልት ያለው አጋንንት ይራባል። ከናንተ ጋርም ደግሞ ተወንዶ የዘር ብልት ጋር እንትኑ ጋር ተጠምጥሞ ወሲብ ማድረግ እንደሚችል ልጅም እንደሚያስወልድ ሙፈሲሮቻችሁም ቁርአኑም ያምነዋል። እንደገናም ደግሞ ሳሂህ ቡኻሪ 450 ኤ ላይ ሙሐመድንም አጋንንቶች እኮ ይጋብዙት ነበር ጂኒዎች እና ሌሊቱን ሙሉ አብሯቸው አድሮ ነው የመጣው። ኤኒዌይስ ግን ከድር ምን ወረስት እንደሚከብድ ታውቃለህ? ቁርአን ብቻ እቀበላለሁ ካልክ ቁርአን ብቻ የምቀበለው ካልክ ቁርአን ማን የጻፈው? እሺ ማን የጻፈው? ቁርአንን እኔ ዋና መጽሐፉ ነው እሱ። እኔ ምን ያገባኝ እኮ የለም ማን እንደጻፈ የመልእክተኛ ቃል ነው። የመልእክተኛ ቃል ነው። ኦኬ የመልእክተኛው ቃል ከሆነ ቁርአን ስለዚህ ያላ ቃል አይደለም ማለት ነው። ሱራ 89 ቁጥር 22 ነው ወይስ ማናው ነው? ለፍዙ ማናውም የመልእክተኛው ነው። 89 21 ነው። አንዴ ቼክ አድርግልኝ። አይ ቲንክ ታዲያ የአእምሮ ግማሽ ነሽ። ቆይ አንቺ ቆይ አዲስ እንደዛ ነው የምለው። ቆይ አንቺ ከኔ ጋር ምስክርነት እኩል አይደለሽም። ቆይ ቁርአኑም ይላል ሐዲሱ ብቻ ሳይሆን በቀራ ላይ 282 ላይ ይላል እኮ። ሙስሊም ነህ? ቆይ አንዴ ቆይ የእኛው ሳይሆን ሱራ ምን ታውቃለህ አንተ? ሱረቱ ሀቅ አንዴ ክፈትልኝ። ሱረቱ ሀቅ 38 ነው እንደዛ አካባቢ የእኛው ታውቃ ወይንም ደግሞ 81 ስንት ነው? ለሚቼክ ምን የሚለው ነው? 69ኛው ማለት ነው። 69ኛው ሱረቱ ሀቅ 69ኛው ያላ የመልእክተኛው ቃል ነው የሚለው እሱ ክብር የመልእክተኛው ቃል ነው። እስኪ አንዴ ከፈትልህ ሁለት ቦታ አለ። ሁለት ቦታ እንዳለ አውቃለሁ። አንደኛው ሱረቱ ሀቅ ላይ አይደል?
አንደኛው 81ኛው አያ ላይ ነው። 81 አንዴ 80 ነው ወይስ 81 19? ስንት ነው? እርሱ የክቡር መልእክተኛ ቃል ነው። ስለዚህ መልእክተኛ የተባለው ማን ነው? እሺ ጅብሪል ነው። ጅብሪል ነው። ኦኬ አይ ቲንክ ታዲያ ይደረባል። ጅብሪል ነው። አይ ቲንክ ታዲያ ይደረባል። ደራረበ። ኦኬ ስለዚህ ቁርአን የጅብሪል ቃል ነው ማለት ነው። እናመሰግናለን። ስለዚህ ሙስሊሞች የሚመሩት በጅብሪል ቃል ነው። የጅብሪል ቃል ነው ማለት ነው። ጅብሪል ከየት አመጣ? የእሱ ነው አልከኝ እኮ። ከየት አመጣ? የእርሱ ነው አልከኝ እኮ። እሱም ተሰጥቶት ነው። ኖ የእሱ ቃል ነው ካልከኝ እኮ ንብረትነቱ የእሱ ነው እያልከኝ ነው። የእፎይ ቃል ነው ካልክ በኋላ እፎይ ከየት አመጣው እንደማለት ነው። አነጋገሩ በዛ አረብኛ እሱ ነው ያወራው። ምኑ ነው በአረብኛ እንደዛ እሱ ነው ያወራው ማለት ምን ማለት ነው? አረብኛ ምን ሆነ? እሺ አንቺ መልሽልን። እሺ ምን ማለት ነው? የክፍል ፈሰሩ የአእምሮ ግማሽ ነሽ። ቆይ አንቺ ቆይ የአእምሮ ግማሽ ነች። ቆይ አንቺ ምስክርነት እኮ እኩል አይደለንም። ምን ሆነሻል? ምን ታውቃለህ አንተ እንደንቆሮ ቆይ አንቺ የአእምሮ ግማሽ ስለሆንሽ እኩል አይደለንም። አዲስ እንደዛ ያረቀዋችሁ አንቺ እኮ እናውን አስረዳኝ። እሺ ኢናሁ ለቁሉ ረሱሊን ከሪም ምን ማለት ነው? ለምሳሌ ማለት ነው። እሺ የተከበረ የመልእክተኛ ቃል ነው ይላል እኮ። ማን የተከበረው መልእክተኛ? ይሰማል? መሐመድ መልእክተኛ ነው አይደለም? መልእክተኛ የተባለው ነብዩም መልእክተኛ ነው አይደለም? እሱም መልእክተኛ ነው። ሸይጣንም መልእክተኛ ነው። ቁርአን ስለዚህ መሐመድ ቃል ነው አይደለም? ጅብሪልም እኮ መልእክተኛ ነው የሚባለው። ያው መሐመድም መልእክተኛ ነው። መሐመድም መልእክተኛ እሱም መልእክተኛ ነው። ሁለቱም ተላኪ ናቸው። ስለዚህ የመሐመድ ቃል ነው ቁርአን። የመልእክተኛ ነው። የየትኛው መልእክተኛ እንደሆነ አላስቀምጥም። ስለዚህ እኔ የመሐመድ ነው ብያለሁ አይደለም ካልከኝ ማስረጃ አንጣ። ምን አይነቱ በእሲስ ነው? በቃ የነገሩህን ሁላ እየልክ ትቀበላለህ አይደል? ታዲያ ቀጥይ። የማን ነው ቃል? ቆይ ቁርአን የማን የመልእክተኛ ቃል ነው ይላል። ማን ነው እሱ መልእክተኛው? ሳዳ ማን ነው እሱ መልእክተኛው? ማን ነው መልእክተኛው? ከድር አታውቅም ብለሽዋል። ከድር አታውቅም እንዴ? ይሶናል አረሷ ምሮግም እኩል አይደለንም እኮ ምስክርነት ላይ እኩል አይደለንም። ለዛ ነው የግድ ሁለት ሆና መምጣት አለባት ነው። ሁለት ሆናችሁ ነው ሲጀመር ይፈቀድላታል። ድምጿን አሰምታ ማውራትስ አይቻልም። ሴት እኮ በአደባባይ ላይ እንዲህ ማውራት አይችልም እኮ። እና ሴቶቻችሁ ዝም ብላችሁ ለቃችሁ ነው ያወራሉ። በመጀመሪያ እችላለሁ። ማን ያለው ደግሞ ኡስታዞች ለቆ ነው። ኡስታዞቹ አሰልጥነው ለቀዋቸው ነው። እንዲያስተምሩ ምናምን እንዲያጭበርብሩ እንደዚህ ያኛው እንትን ያረከው የሆነ ሪፖስት ያረክለት የለም ጓደኛዬ እኮ ነው እሱ። የትኛው አንድ አይነት አቂዳ ነው የኛ እነሱ ምን ሚለው ያ አዲስ አሁን ያመጣ ትምህርት የለም የሆነ በቃ አዲስንም አይቀበል የለም
አዲስ ማይቀበል እንትና ጀሊል አብዱል ጀሊል ነው የሚባለው። መኪና ውስጥ ነው የሚሰራው። የትኛው ትግባባላችሁ? አንተም አትቀበልም እሱም አትቀበልም። ይመቻችሁ። ሐዲስ አንፈልግም ግን አስቸጋሪ ነው ለእናንተ። መጨረሻ ላይ ቁርአን ግልጽና የተብራራው ነኝ ይላል። ባይዘይ ቁርአን እኮ አይፈቅድም ሐዲስ እንድትቀበሉ። ቁርአኑ ሌላ ሐዲስ ወይም ተፍሲር በዛም ብዙ የሚል አለ በቁርአን ውስጥ። ይሰማል። ኔትወርክ ነው። ይሰማል። የኔ አይሰማም እንዴ? ይሰማ እንደዛ ትምህርቱን ልናሰፋ ነው። እንደዛ አይነቱ ሜት አድርግና ክፈተው። ክርስቲያን ቀጥል። አይ ቲንክ ቢበቃንስ ወይ ሙሐመድ ለሃጩን ጠጡ ይል ነበረ። ስለዚህ አንጠጣም ቢሉ ሳቦቹ ከእስልምና ይወጣሉ ማለት ነው። አንተ ውሻ ቅጥዬ ላስካ አይደለ እንዴ ያደከው? ምን የእሳቸው ለሃጭማ እንደውም ለኛ ጥሩ ነው። የለም አይልጅ አንተ የሃይማኖት ንጽጽር ተማሪ ነህ ወይስ ምን አባ ነው? የውሻ ልጅ ቦር አንዴ ክፈትልኝ። ቡሃሪ 188 ክፈተው። ምን ብሏል? አለመታዘዝ ነው ዛሬ የጠፋው የቆሻሻ የውሻ ልጅ። ወይ ተረጋጋ። አለመታዘዝ ከእስልምና ያወጣል ብሏል ሙሐመድ። አፉ የተመጠመጠበትን ጠጡ ይል ነበረ። አንጠጣም ቢሉ ከእስልምና ያወጣሉ ማለት ነው። አንተ አይሉም እንደዛ አይሉም። አንተ ውሸትን ልቀጥፍ ነው እዚህ የምትመጣው እንጂ እየቀጠፍክ ነው። የት አባህ መጣው ይሄንን? ያው ቡሃሪ ላይ አይሉም እንደዛ ብለው ማያውቁም አልኩ። አንብብ እንደ አንተ ያመጣው ሐዲስ እኮ ሰው ይሁን አይሁን አታውቅም። ቡሃሪ ተባልክ። ትርጉም ስህተት ነው። ትርጉሙን ታሳስታለህ አንተ። አረበኛ አትችልም። አረበኛ ትችላለህ እንዴ? አንብብ። እሳቸው በእንግሊዝኛ አውርተው ያውቃሉ? እሳቸው ማይም ናቸው። እንግሊዝኛ አይችሉም። ያው አረበኛውን አድርገለት ክርስቲያን። አንተ ነህ ማይም ደደብ አንተ ነህ እኮ እንደ ነብይህ ነኝ። አንብብ። ላጫ የኔ ነብይ ነህ እንደ አንተ የውሻ ልጅ። አንብብ። ያው አትበሳጭ። እያነበበው ነው። ሲጨርስ ይቆጣኛል ወይም ይሰድበኛል። ይሄን ታዲያ አንተ ትርጉም እንዴት አድርገህ ትርጉም ሰጥተው ነው ወደዚህ? ምን ይላል? አንብበው። እስኪ አንተ እስኪ አንብበው። እስኪ አረበኛውን አንብበው። መጀመሪያ አረበኛውን አንብበው። እስኪ አነበብከው እኮ ገብቶሃል። አሁን ተርጉምልን አንተ። የዚህ ትርጉምና አንተ የምታወራው ትርጉም ይለያያል እኮ። ምንድነው የዚህ ትርጉም? ንገረን እሺ። ዝም ብለህ ውሸት እየደረደርክ ገንዘብ ለመለቃቀም እዚህ ለሃይማኖት ባለፈው ውሻ ልጅ ስድቡ ከነብይ የተማርከው ስለሆነ ችግር የለውም። አሬ የኛ ነብይ አይሳደብ ተሳድበው ማያውቁም። አንተ ግን እዚህ እየመጣ ሁሉ ጊዜ እዚህ እየመጣ ንጽጽር እኮ አይደለም። አንዴ ኡስታዙን አሰማው። እሺ ኦኬ። ኡስታዝ እንደዚህ ብሎ ፈስሮላል። አዲሱን አዳምጥ ኡስታዝ። የአላህ መልክተኛ አለይሂ ሰላም ከአካላቸው በሚወጡ ነገሮች ተበሩክ ያደርጉ ነበር ሰሃቦች። ምሳሌ አክታ፣ መራቅ። የአላህ መልክተኛ አይተፉም። ልክ ሲተፉ፣ መራቅ ሲተፉ፣ አክታቸውን ሲተፉ ሰሃቦች እንደ ኃይለኛ በረኛ ተወርውረው ይይዛሉ። መሬት ላይ ጠብ ብሎ አያውቅም። የሚገርመው ነገር እሺ፣ ያለው ሐዲሱን መልስለት። አሁን ና አንብብ። አሁን ሐዲሱን ይሄ እንዳንተ ሌባ ነው። ይሄ እንዳንተ ሌባ ነው። ኡስታዝ ፊት ለፊት አድርገው። ይሄ ኡስታዝ ሌባ ነው አይደለም? ይሄ ኡስታዝ ትክክል ነው? ሌባ ነው። አንተ ቦርኮ ወደዛ ሄድልኛል። ሌባ ኡስታዝ የመጨረሻ ፖለቲከኛ ሆነ። አንተ ዝም ብለህ ሃይማኖት ንጽጽር ውስጥ አትግባ። ኡስታዝ ትቀበላለህ? አልቀበልም። ይሄን አልቀበልም። መሀይም ነው ወይስ ያውቃል? አትቀበልም የሚለውን ተውና አንተ ነህ ደደብ ነህ። ኡስታዙስ ነው ሁሉ ሐዲስ ተናጋሪ ትክክል አይደለም ወንድሜ።
መጀመሪያ ሐዲስ የሚያወራ ሰው በጣም ጥንቅቆ ማወቅ አለበት። ይሄ ኡስታዝ መሀይም ነው። ግለሰብ ጉዳይ አይደለም። አሁን ስለ ሃይማኖት ነው እያወራ ያለው፣ ስለ ግለሰብ ወሬ። አይ እንደዛ ከሆነ ደግሞ ሐዲሱ ላይ መልስልኝ ክርስቲያን፣ ሐዲሱ ላይ መልስልኝ ና አንብብ። እሺ ሐዲሱን አንብቤዋለሁ። እሱን መቶ አንተ የምትሰጠው ትርጉምና የዚህ ትርጉም ሌላ ነው። ኦኬ ምንድነው የሚለው ነገር እኔ ለዚህ ነው ያንተ ሚታርግ ዝቅ አድርገውና ክርስቲያን አንብበው። ከስር ያላችሁ ታዘቡት። ያው አይተረጉምም፣ ምክንያቱም ሙስሊም ነው። ሙስሊም ደግሞ ውሸታም ነው። ውሸታሞች ስለሆኑ ኦልዌይስ ፖለቲካ የሚሰሩት አያችሁ። ሲያጭበረብራችሁ ተርጉም ሲባል አንተ ጋር ላለምን አዳምጥ፣ ይታርጎምልህ። ክርስቲያን ቀጥል፣ አስተፍተን እንልካለን። አዳምጥ። ያ አትናደድ ወንድማችን፣ በነብዩ ድርጊት አትናደድ፣ ወይም ከእስልምና መውጣት ነው ያለብህ። ላንብብላችሁ። ሳሂህ አል-ቡኻሪ 188 ላይ አቡ ሙሳ እንደተረከው ይልና the prophet asked for a tumbler container water and washed both his hands and face in it። ያ አላህ መልእክተኛ በማሰሮ ያክል ውሃ ጠየቁ። አንዴ እስኪ ሙሳክ አንዴ ቁርአን ባለጌ እንደሆኑ በዛውም ታዘቧቸው። ሙስሊሞች ስርዓት እንደሌላቸው ቤታችን ሲገቡ ተሳዳቢ ባለጌዎች፣ መጽሐፍቶቻቸው ላይ የሚሸማቀቁ ኡስታዞቻቸውን ማይቀበሉ እንደሆኑ ታዘቡ። ከዚህ ዲባ አንተ ቀጥል ክርስቲያን። ያ በማሰሮ ውሃ ጠየቁና ቃላ ልጅ እስልምና ታዘቧቸው። እስልምና እንደዚህ ነው። ፊቱንና ተሳድቦ ሲጨርስ ወጣ ማለት ነው። አንደኛ ሐዲሱን ሲያዩ አረብኛው ሲያዩ ገባው ደነገጠ። ከዛ ኡስታዙ ሲጨመርለት ኡስታዙን ራሱን ኡስታዝ ሰደበ። መሀይም ደንቆሮ ነው አለ። ሐዲስህን ካልተቀበልክ ኡስታዝህን ካልተቀበልክ እኛን ለምን ትሳደባለህ? ሐዲስህን መስደብ ነው፣ እኔን አይደለም መስደብ ያለብህ። ማን ነው መስደብ ያለብህ? ነብይና ሰሃቦችን ነው መስደብ ያለብህ። እኔን አገባኝ። ስለዚህ ሐዲሱን አንብባኔ አንብብላቸው። ሰው አቡ ሙሳን የተረከው the prophet asked for a tumbler containing water and washed both his hands and face in it። ውሃ መጣለትና ፊቱንና እጁን ታጠበ። and then threw a mouthful of water in the tumbler። ከዛ በኋላ ተጉመጠመጠና እዛ እንትን ውስጥ ተፋበት ማለት ነው፣ የመጣለት ዕቃ ውስጥ። and said to both of አቡ ሙሳ and ቢላል። ከዛ በኋላ ለአቡ ቢላል እና ለሙሳ እንደዚህ አላቸው drink from the tumbler and pour some of its water on your face and chests። ከዛ በኋላ ምን አላቸው? ውሃውን ጠጡት፣ ፊታችሁንም ታጠቡበት፣ ቸስታችሁንም ደረታችሁንም ተሻሹበት አለ። ትሰልማለህ አትሰልምም ነው ጥያቄ። እኔ ከመሐመድ ጋር እንደ በቆሎ እሸት መጠበስ አልፈልግም። ገሃነም ገብቼ ኧረ ምን ትጠበሳለህ? ተሰለምክ መልሱን እሰጥሃለሁ። ስለማንታምንበት ነው መጽሐፍህን ስለማንታምንበት ያው አሁን ታመጣለህ አታመጣም ትሸማቀቅበታለህ። የውሸት ስብከት ስለሆነ ተሰለምክ እኔ እመልስልሃለሁ። አይ አልሐምዱሊላህ ተሰልማለሁ በልና ማልልኝ በሃይማኖትህ እኔ እመልስልሃለሁ። ተሰለም። አይ አልሐምዱሊላህ እኔ መሐመድን ለመከተል ዘግናኝ ንግግር እኔ ዘግናኝ ንግግር መልሰን ያው ቃል ከእስልምና ወጣ ነው። ስለዚህ እኔ መልሰኝ እያለህ ነው። መልስና እኔ መልሰኝ እሺ እያለህ ነው። መጀመሪያም እስላም ስላልሆነ ነው እሱ እኮ አሁን መልስለት። እሺ ታቀኛለህ አንተ ስለሆንክ አንተ መልስልሃለሁ። ተሰልማለህ አትሰልምም? ንገረኝ ብቻ። ተሰለምክ መልስልሃለሁ። ወይ ቀልድ ሰውዬን አያችኋል ጭንቅላቱን ስታይ ተስሮነ ታብታብ እያደረግህ ትማራለህ። ኔክስት ሙስሊም መሆን የመጀመሪያውና ዋናው መሰረቱ ድንቁርና ነው ማለት ደንቆሮ ከሆናችሁ በቃ በቂ ነው ሙስሊም ለመሆን። ደንቆሮ ማለት ክርስቲያን። ቀጥል እስኪ ደንቆሮ ካሉን ቀጥል እስኪ አለው እዚህ ጋር ለመልስልህ አትሰልም። እሺ ና ስጠኝ። እሺ አሰልምማ እኮ ስጠኝ፣ ችግር የለውም ስጠኝ። ተሰልማለሁ ብለህ በሃይማኖት ማለት ነው እመልስልሃለሁ። እፎይ አጭር ጥያቄ አጭር ስጠኝ። ሂድ ማስረጃውን ቀጥል። አልሐምዱሊላህ እስኪ ስጠኝ፣ አንድ ማስረጃ ስጠኝ። ምን ብዬ መጀመሪያ አንተ ሰልማለሁ ብለህ በሃይማኖት ማለልኝ እኔ እመልስልሃለሁ። አትሽለጥለጥ። ያያችሁ ልክ መሐመድ ሱራ 361 ላይ እንረጋገም አይደለ ብሎ የነጅራን ክርስቲያኖችን የጠራቸው
ይሄም እንደዛ እያደረገ ነው። የነብዩ ተከታይ ማለት ነው። መማማል መረጋገም ነው አስተምሮ አላህ አልሐምዱሊላህ። እኔ መሰልም ከሆነ መረጃ ታመጣለህ አይደለ? ና እንዴት እንደምለጥፍ ላሳየህ። በተመሳሳይ መረጃውን ካላመጣውኝ ክርስቲያን ሆናለሁ በልና ማል እኔም እምልልሃለሁ። ክርስቲያን መቼም አልሆነም። መቼም እንደማትሆን ለማቅ ነው። ለጀሃነም ከስራ ያላችሁ ታዘቡ። አይ ተስራ ያላችሁ ታዘቡ። መረጃው የለውም። ሎክ መረጃ የለም። እንኳን በቁርአን በሐዲስ ላይ ከቡሃሪ ከሙስሊም አብዳው በመጃ አናሳይ ከሙስናድ አህመድ ሚሽካተል መሳቢ አላዳባሉ ሙፈርድ ሊመጣ አይችልም። የለም መረጃ አንድ በሉ ፎርሴክ ኦፍ አርጉመንት እንደዚህ ሲኮፈስ ስታዩት ከስር ያላችሁ ሙስሊሞች መረጃ ያለው እንዳይመስላችሁ ለማፍረስ ነው አውጥቼ እንደዚህ ሂምሌት ያደረኩት። ቻሌንጅ አቀረብክ አይደለ? አክሴፕት ላድርግ ቻሌንጅን። በተመሳሳይ መረጃው ማታመጣ ከሆነ ክርስቲያን እንደምትሆን ቃል ግባ። እኔም በዛ ትሄዳለህ። ድጋሚ ድል ልስጥ ነገርኩህ እኮ እኔ አንተ አትሰማም። እኔን የራስህን ብቻ ለምን ስሙ ትላለህ አንተ? መረጃ ካላመጣው ክርስቲያን ሆናለሁ በልና ቃል ግባ። ያንተ ውሸት የመሆኑ ይኸው እዚሁ ላይ ያስኩህ እኮ ውሸት መሆኑን ህዝቡ እንዲረዳ መረጃ ማታመጣ ከሆነ ክርስቲያን ትሆናለህ። መረጃ ካመጣ መረጃ ካመጣ እንዳልከው ፕሊስ አደረበኝ። መረጃ ካመጣ እኔ ይኸው ቃል ገባላለሁ። አንተም ቃል ግባ። ነገርኩህ እኮ እኔ አትሰማም እንደ አንተ መጀመሪያ ጠየቀኝ። አንተ ነስታ ለጠየቀኝ መልስ ሰጠሁ። እናመሰግናለን። ኦዲየንስ በደንብ ተረድቷል ብዬ አስባለሁ። በደንብ አስተውላችኋል ብዬ አስባለሁ። እስልምና መልስ የሌለው የድንቁርና ሃይማኖት እንደሆነ እንድትረዱ ብቻ ነው እዚህ ስማይ ታግሼ ቶሌሬት አድርጌ መልስ እንደማምጣት እንደማይችል እያወቅሁ እንትን ያልኩት። እዛ ኡስታዞች ተረት ተረት ይንገሩ። ትናንትና የመጡ ሰዎችን የጻፉ ተረት ተረት ይንገሩ። 1000 ዓመት ብታገሳት ታመጣል። 1000 ቅያማ ቀን ይመጣብሃል። ኤኔስ ቀጥል። ክርስቲያን አልቻልክም። ውጣ ደጃ ታምሮ የላትም። እሺ ደጃ ቀጥይ። እሺ አንቺ ያላ መቃረቢያ ምንድነው ብለሽ ነው የምታምኘው? የኔን ጥያቄ ትመልስልኝ መጀመሪያ። ያላ መቃረቢያ ምንድነው ብለሽ ነው የምታምኘው? ሙሐመድ ያመንደኛል ጥያቄን ትመልስልኛለህ ወይ እያልኩ ነው። ተጠይቂያለሽ። ሙሐመድ ሸፋ ይሆንሻል? አዎ። ጥቁሩ ድንጋይ ሸፋ ይሆንሻል? አዎ። የቂያም ቀን ነው የማወራውን አዳምጠኝ መጀመሪያ። አንድ ጥያቄ ጠይቀኸኛል ልመልስልህ። ሸፋ የሚሆኑሽን እሺ ከሌ እንደዚህ ሸፋ ይሆኑኛል። እሺ ሸፋ የሚሆኑሽን እነኚህ ሸፋ ይሆኑኛል በይና ቀጥይ። እሺ እኔ በመጀመሪያ ልንገርህ የተጻፈ ነገር እናንተ የምታመጡትን ማንኛውንም ነገር አልቀበልም። ሁሉንም የተጻፈ ነገር እውነት ነው ብዬ አልቀበልም። የማውቀውን ብቻ ነው የምቀበለው ማለት ነው። ስለዚህ ጭንቅላትሽን ብሎክ ካደረግሽው ካደምን አንቺ የምታውቂውን ደግሞ ተረት ተረት ከሆነ እኛን መዝነዋለና ቀጥይሽ። ተረት አይደለም። አንተ የፈለከውን ልትጠይቀኝ ትችላለህ። ያኔ እኔም ደግሞ ልጠይቀህ እችላለሁ። ግን ደግሞ አረበኛ ተጽፎ ወደ አማርኛ የተተረጎመ ሁሉንም እኔ አልቀበልም እያልኩ ነው። ሁሉም የሰው ልጆች ስህተት አለባቸው። ያኔ አይደለም ፊደል ላይ በተግባር ለራሱ የሆነ ስህተት የሚሳሳቱ ሰዎች አሉ። ያኔ የተጻፈ ነገር በሙሉ እውነት ነው ብለህ እንደ ማስረጃ ማቅረብ አንተ አትችልም። ነጃት ስህተት አለ ካልሽ እኮ የራስሽ ጥያቄን ስመልስልህ ደግሞ አዎ ረሱል ሰለላሁ ዐለይሂ ወሰለም አማላጃችን ናቸው። ኢንሻአላህ የቂያም ቀን ያማልዳሉ። ኡመቴን ጀነት ግቡ ሲባሉ መጀመሪያ ኡመቴን ነው የሚሉት። ይሄ እውነት ነው። ምኑ ጋር ነው የምለው?
ነጃት ምኑ ጋር ነው እንደዛ የሚለው? ሐስቢ አላህ እፎ አሁን እኔ ካንተ ጋር ነው የማወራው። ሐስቢ አላህ ሳይሆን ሐስቢ አላህ ቁርአኑ ጋር ትጋጫለሽ። ቆይ ወደር ቁርአኑ ስለዚህ እየዋሸ ነው አላህ ብቻ ነው አማላጅ ያለው ማለት ነው። አንዴ ክፈተው ክርስቲያን ሱራ 6:50 እና አላህ አማላጅ ነው የሚላል በሚገባ አላህ ለማኝ ነው ይላል። አላህ ማንን ነው የሚያማልደው? ከማን ነው የሚለምነው? ጻድቅ የሚያለቅሳለ ሰርሽ አክቹአሊ እሺ አሳይ እሺ መሐመድ ህዝቦቼ አድንልኝ ብሎ ይለምናል፣ ያማልዳል። አላህስ ማንን ነው እባክህ አድንልኝ ብሎ ኢየሱስን ነው ጌታችንን ይለምናል አላህ። ይሄው እነዚያንም ከእርሱ ሌላ ረዳትና አማላጅ የሌላቸው ሲሆኑ ወደ ጌታቸው መሰብሰቢያን የሚፈሩትን ይጠነቀቁ ዘንድ በእርሱ አስፈራራ ይላል። ከማን ውጪ ረዳትና አማላጅ የሌላቸው? ከእርሱ ውጪ። እርሱ ማን ነው? አላህ። ቁጥር 7 ላይ አድርግላት። ድምፅ በጣም አለ። አንድ ደቂቃ ያለሳሉ። ኦኬ እንደዚህ ይላል። እነዚያንም ሃይማኖታቸውን ጨዋታና ላጋጣ አድርገው የያዙትን ቅርቢቱም ሕይወት ያታለለቻቸው ተዋቸው፣ ወጣች። በእርሱም በቁርአን ነፍስ በሰራችሁ ስራ አትጠየቅ እንዳትጠፋ አስታውስ። ለእርሷ ካላህ ሌላ ረዳትና አማላጅ የላትም። ካላህ ሌላ ምን የለም? ከድር ረዳትና አማላጅ። አንተ አሁን ቁርአኑ እንዳይጋጭብህ ነው አዲሱን አልቀበልም ብለሽ የመጠጥከው። ቁርአኑ አላህ ብቻ ነው የሚጋጭ ነገር እንዴት ተቀበል? ስለዚህ ባንች ኦፍ መረጃን ትክዳለህ ማለት ነው። ነብይ ተናገረ ተብሎ በቡኻሪ በሙስሊም በአቡ ዳውድ በአናሳይ የተለያዩ ኪታቦች ላይ ያሉት እንዳለ ውድቅ ይሆናሉ። እናመሰግናለን። ኤኒዌይስ ቅድም ባመጣሁልህ ላይ ቁርአን ላይ ሱራ 30 አልታዘዙም፣ እንድጻፉ ተብሎ አልታዘዙም። ለዛ ነው ይሰማል። ስለዚህ እኛ ጋር ምልጃ ጸሎትና ምልጃ ለሰው ሁሉ እንዲደረግ ታዟል። ስለታዘዘ የመጽሐፍ ቅዱስ አስተምሮ አንቀበልም ማለት አይቻልም። ክርስቶስ ሲናገር ብትወዱኝስ ቃሌን ጠብቁ ብሏል። ክርስቶስን እወዳለሁ የሚል ካለ እሱ የሰጠውን አስተምሮ በሙላት መቀበል ግዴታ ነው። ስለዚህ ይሄ ፓርቶችን ነጥዬ አልቀበልም፣ እንደዚህ ያልካቸውን አልቀበልም ማለት አይቻልም። ስለዚህ ጸሎትና ምልጃ ለሁሉም እንዲደረግ ታዟል። ኢንተርኮኔክት የምንሆንበት ከነሱ ጋር የምንገናኝበት ህብረት የምናደርግበት ከቅዱሳኖቹ ጋር የምንነጋገርበት ስለሆነ ይሄ ራሱ አንዱ ከነሱ ጋር ህብረት የምናደርግበት ስለሆነ ከነሱ ጋር ኮኔክሽኔ ማቆም ፈልጋለሁ ህብረት አላደርግም ማለት አይቻልም። ክርስትና በራሱ ህብረት ስለሆነ ማለት ነው። ያንን ህብረት እኔ በመጠስ ፈልጋለሁ ማለት አይችልም። አንዱ ተነስቶ ይሄ ትክክል አይደለም አልፈልግም ማለት አይችልም። አስተምሮቱ ስህተት ነው ማለት አይችልም። በራሱ ጸሎት ማድረግ ይችላል። አማሉኝ ብሎ ሳይል መጸለይ ይችላል። ነገር ግን ስህተት ነው አያስፈልግም ብሎ ማለት ግን አይችልም። አማሉኝ ማለት ይችላል፣ ግን መለመን ይችላል። አለመቀበልስ አልቀበልም አስተምሮቱን ማለት ግን አይችልም። ምክንያቱም ትእዛዙ ከላይ ስለሆነ በራሱ ይችላል፣ መጸለይ ይችላል። አልቀበልም ማለት አይችልም። ሎክ አማልዱም እነሱን አማላጅነት አልቀበልም ማለት አይችልም። ነገር ግን በራሱ መጸለይ ይችላል። አማልዱኝ ሳይል መጸለይ ይችላል። መፍቱ ነው። ኢንቴንሽንህ ነው የሚወስነው ማለት ነው። በራሱ መለመን ይችላል። ነገር ግን አያማልዱም አይራዱም ብሎ ማለት ጌታ ያዘዘውን ትእዛዝ መካድም ስለሆነ እንደገናም ደግሞ እነሱ ከኛ ጋር ኮሚኒኬት የሚያደርጉትን አያደርጉም እያለ እየተከለከለ ስለሆነ ምክንያቱም እኛ የተጠመቅን እንዳለ ክርስቶስን ለብሰናል። ያ ክርስቶስን የለበስነው ደግሞ የሚሞት ሙታን አይደለንም። እኛ ሕያዋን ነን። ሕያዋን እንደመሆናችን ደግሞ ይሄ በቦዲ ውስጥ ያለነው ብቻ አሁን ያለን ብቻ አይደለንም። እነሱ እንደ ደመና የከበቡን ሐዋርያ ቅዱስ ጳውሎስ
ዕብራውያን ምዕራፍ 12 ቁጥር 1 ጀምሮ እንደሚናገረው እንደ ደመና ከበውናል ይላል። እንደ ደመና እነኛ የከበቡን ከነሱ ጋር ኮሚኒኬት እናደርጋለን። ስለዚህ ኮሚኒኬት ስለምናደርግ ያ ቅዱሱ መንፈስ በውስጣችን ያለው አንድ ስጋ አንድ አካል አይሚን ያ የበላ ነው የጌታን ስጋ በበላን ወቅት ላይ ከነሱ ጋር ኮሚኒኬት እናደርጋለን። አንድ አድርጎናል ማለት ነው። አስተሳስሮናል። በማይታየው ረቂቁ እግዚአብሔር መንፈስ በውስጣችን ባለው አንድ ሆነናል። ኮሚኒኬት እናደርጋለን ማለት ነው። ያ ኮሚኒኬሽን ነው አያስፈልግም ብለህ መቁረጥ አትችልም ማለት ነው። አንዱ ብልት ሲጎዳ ሌላኛው እንደሚታመም ሁሉ ስለዚህ አይ ይሄንኛው ብልት ይቆረጥ አያስፈልግም ማለት አትችልም። በራስህ ግን ጸሎት ማድረግ ትችላለህ። ግዴታም ነው እኮ አንተ ራስህ የታዘዝከው እኮ ስለሌሎችም ጸሎት እንድታደርግ ነው። በደንብ አስበው። አንተ ስለሌሎችም ጸሎት እንድታደርግ ታዘህ ነው አያስፈልገኝም ነከሌ አያስፈልግም ሚል ንትርኩስ ለምን ትገባለህ? ስለሌሎችም እኮ አንተ ጸሎት አድርግ ተብለሃል እኮ ከራስህ አልፈህ አይደለም ስለ ቅዱሳኑ ወይንም ደግሞ በክርስትና ያሉ ማህበረሰቡና ከክርስትና ውጪ ያሉት ለጠላቶችህ እንኳን ለሚያሳድዱህ እንኳን ጸሎት አድርግ ተብለህ ታዘህ ኖ አያስፈልግም ለነሱ ለምን አደርግላቸው ለምን ጸሎት የሚደረግላቸው ብለህ መካድ አትችልም። ምክንያቱም ጸሎት አድርግላቸው ስለተባልክ ማለት ነው። ጸሎት ላታደርግ ትችላለህ እኮ እሱ ስንፍናህ ነው። ለሚያሳድዱ፣ ለሚረግሙ፣ ለሚያባርሩ፣ ቤተሰቦችን ለገደሉ ጸሎት ላታደርግ ትችላለህ። ነገር ግን ጸሎት መደረግ የለበትም ማለትና አለማድረግ ልዩነት አለው። ሜቢ ካገኘኸኝ ከድር ጸሎት ላታደርግ ትችላለህ። ጸሎት እንድታደርግ ግን ታዛለህ። ገብቶኛል። ላታደርግ ትችላለህ። ነገር ግን መደረግ የለበትም ማለት ግን አድርጉ የሚለው መቃወም ነው። መቃወም ስለሆነ ነው። ቀጥር ክርስቲያን የሚራዱ መላእክቶች ናቸው። ምልጃን በተመለከተ ፎይ የተናገረውን የሚያጠናክር የመጽሐፍ ቅዱስ ክፍል አንድ ላንብብልህ። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 1 ላይ እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት፣ ምልጃ፣ ምስጋናም ስለ ሰዎች ሁሉ ስለ ነገስታትም ስለ መኳንንትም ሁሉ እንዲደረግ ከሁሉ በፊት እነግራለሁ ብሎ እመክራለሁ ይላል። ጸሎት፣ ልመና፣ ምልጃ ስለ ሰዎች ሁሉ እንድናረግ መጽሐፍ ቅዱስ ይናገራልና ይህንን አልቀበልም ማለት አይቻልም መጽሐፉ ስለሚያዝ ማለት ነው።